እግዚአብሔር ስራውን አላቋረጠም። ዛሬ ሳራ ስላልተገኘች ነው እንጂ አብርሃም ስላልተገኘ ነው እንጂ ለቤተ ክርስቲያን ፈተና፣ ለዓለም ፈተና፣ ለሰፈር ፈተና እየሆኑ ያሉት ሳራ ስትኖር ነው እቺ ዓለም የምትፈወሰው። አብርሃም ሲኖር ነው ይህ ዓለም የሚፈወሰው። ዛሬ ዓለም እየተጨነቀች ያለችው እየተሰቃየች ያለችው ከትክክለኛ አብርሃምና ከትክክለኛዋ ሳራ ያልተወለዱት ናቸው። ዛሬ ዓለም ልጅ እየበጠበጡ ያሉት መልካም ልጅ እንዲኖር ወላጆች ይፈልጋሉ። መልካም ልጅ እንዲወለድ እንዲኖራት እናት ትፈልጋለች። በስመ አብ ወወልድ ወመንፈስ ቅዱስ። እድሜዋ ካለፈ በኋላ እንኳን ዘርን ለመጽነስ ኃይልን በእምነት አገኘች። ብፁዕ አባታችን አቡነ ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ሊቀ ሥልጣናት አባ ሲራክ የዚህ ታሪካዊውና ታላቁ ካቴድራል አስተዳዳሪ እንዲሁም የአዲስ አበባና የጠቅላይ ቤተ ክህነት የመምሪያ ክፍል ኃላፊዎች እንደየማዕረጋቸው፣ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ የዚህ ታላቁ ቤተ ክርስቲያን አገልጋይ ካህናት፣ ሊቃውንት፣ ሰንበት ተማሪዎች፣ በአጠቃላይ ከቅርብም ከሩቅም በዚህ ቦታ የተገኛችሁ እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? ቸርነቱ የማያልቅበት አምላከ ቅዱሳን እግዚአብሔር በዚህ በቅድስና ስፍራ ተገኝተን ስላደረገልን ነገር ሁሉ እንድናመሰግነው በእያንዳንዳችን ውስጥ የተለያየ ሐሳብ የተለያየ ምኞት አለና ያንን እንዲያሳካልን እዚሁ መጥተን እንድናመለክት እንድንነግረው ፈቅዶ በቅድስናው ስፍራ መቆም በማይገባን በዚህ በታላቅ የጽድቅ አደባባይ ቆመን እንድናመሰግነው እንጠይቀው ፈቅዶ እዚህ የሰበሰበን ቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ እድሜያው ካለፈ በኋላ እንኳን ዘርን ለመጽነስ ኃይልን በእምነት አገኘች። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 11 ከቁጥር 11 ላይ ያለው ኃይለ ቃል ነው። ይህን የተናገረው ሐዋርያው ታላቁ ቅዱስ ጳውሎስ ነው። ይህንንም ያመጣው ከዚህ ከዘፍጥረት ላይ ያለው ሁኔታ የነ አብርሃምን የነ ሳራን ታሪክ በሚገባ ስለሚያውቅ የብሉይም መምህር ስለሆነ ምን አይነት ሰዎች እንደሆኑ ስለሚያውቅ ብሉይንም በሚገባ ያወቀ የተረዳ ስለሆነ በዚህ መሰረት ከላይ በዚህ ምዕራፍ ላይ ምዕራፍ 11 ቁጥር አንስቶ እየተረከ የመጣው እየተናገረ የመጣው ስለ እምነትና እምነት ስለሆነ እንግዲህ ዛሬ የምናከብረው በዓል ከዚሁ ጋር የተያያዘ ነው። ዛሬ እምነትና አማኞች የተገናኙበት፣ ስራና ሰራተኛ የተገናኙበት፣ እግዚአብሔርና እግዚአብሔር የፈጠረው በሚገባ የተገናኙበት፣ በአጠቃላይ እግዚአብሔር ስራውን መስራት የሚያውቅ አምላክ ስለሆነ የሥራ ባለቤት ስለሆነ በስተርጅና አብርሃምና ሳራ ልጅ ያገኙበት እግዚአብሔርን ጠይቀው ሳራ በ90 ዓመቷ አብርሃምም እንደዚህ በ100 ዓመቱ ከእግዚአብሔር ጋር ተገናኝተው
በእምነት እግዚአብሔርን ጠይቀው ጽናት ኖሯቸው በአጠቃላይ በእግዚአብሔር ላይ ማመን ምን ያህል እንደሆነ ያየንበት እግዚአብሔርን ያመኑ ሰዎች ከእግዚአብሔር ጋር ተለግተው ያሉት እግዚአብሔርን ተስፋ ያደረጉ ሰዎች እስከ መጨረሻ ሲጸኑ የሚሹትን የሚፈልጉትን የሚያገኙ እንደሆነ ከአብርሃምና ከሳራ እንማራለን። አብርሃምን በስተርጅና ልጅ ለማግኘት የቻለው ሳራም ልጅ ማግኘት የቻለችበት ዋናው ትልቁ ነገር እምነትና እምነት ነው። ለምን? ተስፋ የሚያደርጉት እግዚአብሔርን ነውና። በአጠቃላይ ሰው አግብቶ መውለድ ይፈልጋልና፣ ነገር ግን ያን የሚያከናውነው እግዚአብሔር ስለሆነ እግዚአብሔርን በመጠየቅ ተስፋ እያደረገች በተለይ ሳራ በአጠቃላይ በጎኗ በጎረቤቷ በአካባቢ የሚነሳውን ዘለፋ እየቻለች ታግሳ እግዚአብሔር ያደርጋል ብላ እግዚአብሔርን በማመን በስተ እርጅናዋ በ90 ዓመቷ ከሰው ሳይሆን ከራሱ ከእግዚአብሔር ድምፅ የሰማችበት ዕለት ነው። ትወልጃለሽ ተብላ የተነገረላት ምክንያቱም ከሌላ አይደለምና ሰው ራሱ ሲጸና በሃይማኖቱ ሲጠነክር ባለቤቱ እግዚአብሔር ራሱ ያናግረዋል። ዛሬ እግዚአብሔር ሳራን ሲያናግራት፣ አብርሃምን ሲያበረታ፣ እሷን በእምነቷ ጸንታ ከእግዚአብሔር ጋር ስትነጋገር ያየንበት ዕለት ነው። እንግዲህ ሰው ሲጸና ሲጠነክር ከማን ጋር የሚገናኘው? እምነቱ የጠነከረ ሰው ከማን ጋር የሚገናኘው? ከዓለም ጋር አይደለም፣ ከስጋውያን ጋር አይደለም፣ ከመንፈሳውያን ከመላእክት ጋር ይነጋገራል። ከራሱ ዓለምን ከፈጠረው ከእግዚአብሔር ጋር ይነጋገራል። ዛሬም እግዚአብሔር አብርሃምን ይፈልጋል፣ ሳራን ይፈልጋል፣ ሳራ እንድንሆን ይፈልጋል፣ አብርሃም እንድንሆን ይፈልጋል። እግዚአብሔር ስራውን አላቋረጠም። ዛሬ ሳራ ስላልተገኘች ነው እንጂ አብርሃም ስላልተገኘ ነው እንጂ እግዚአብሔር ስራ ለመስራት ዛሬም ዝግጁ ነው። አብርሃም ስለጠፋ እኮ ነው እየተበጣበጥን ያለ ነው። ሳራ ስለጠፋች እኮ ነው እየተቸገርን ያለ ነው። ሳራ ስትገኝ እግዚአብሔር ስራውን የሚሰራ አምላክ ነውና እያንዳንዳችን እባክህ ፈጣሪ አብርሃምን አድርገን ብለን የምንለምንበት ዘመን ነው። እባክን ፈጣሪያችን እግዚአብሔር ሆይ ሳራን አድርገን ብለን የምንለምንበት ነው። ሳራ ከተገኘች እግዚአብሔር የምሕረት እጁ ሁልጊዜ የተዘረጋ ነው። የጠየቅነውን እናገኛለን፣ ያመለከትነውን ሁሉ እናገኛለን። ምናልባት ጠይቀን ሁላችንም ብዙ ጥያቄ ያለንና ጥያቄያችን አመልክተን መልስ ያላገኘንበት ትልቁ ነገር አብርሃም ወይ ሳራ ሆነን ስላልተገኘን ነው። የእግዚአብሔርን ቃል እምነትን በውስጥ በንጹሕ ሕሊና አእምሮ ልቡና ውስጥ ሰዎች ሲያስቀምጡ እግዚአብሔር መስራት እንደሚችል ሲያምኑ እግዚአብሔር አምላክ መሆኑን ሲያውቁ ያ እምነቱ በልቡናቸው አድሮ ስራ እንዲሰሩ ያደርጋል። አጠቃላይ የምንሻውን ሁላ ማግኘት እንችላለን። ዛሬ ማን ነው አብርሃም? አብርሃም ሳንሆን እግዚአብሔርን ማነጋገር እንችላለን ወይ? ሳራን ሳንሆን እግዚአብሔርን ማነጋገር እንችላለን ወይ? ሳራን ሳንሆን በውስጣችን የጎደለብንን ነገር እኮ ምን ብለን የምንጠይቀው? አብርሃምን ሳንሆን ምን ብለን ነው እግዚአብሔርን የምንጠይቀው? ሳራ ስትኖር ነው እቺ ዓለም የምትፈወሰው። አብርሃም ሲኖር ነው ይህ ዓለም የሚፈወሰው። ለምን? ከሳራና ከአብርሃም የተገኘው ልጃቸው ይስሐቅ ለቤተ እስራኤል ሁሉ መገኛ ሆኗልና ለዓለም ሰላም የሚሆነው ከሳራ የሚገኝ ከአብርሃም የሚገኝ ዘር ነውና፣ አለበለዚያ ሳራ ሆነን ካልተገኘን አብርሃም ሆነን ካልተገኘን የሚገኘውም ዘር ይስሐቅን ሊተካ አይችልም።
እንደ ይስሐቅ ሊሆን አይችልም። እንደ ይስሐቅ ራሱን ለመስዋዕት የሚያቀርብ አይሆንም። አንገቱን ለመስዋዕት የሚያቀርብ አይሆንም። ሌላውን ለመግደል የሚዘጋጅ ይሆናል እንጂ የሌላውን ሕይወት ለማጥፋት የሚዘጋጅ ይሆናል እንጂ። ከአብርሃምና ከሳራ የሚገኙ ልጆች ናቸው ለዓለም ሰላም የሚያመጡት። ከአብርሃምና ከሳራ የሚገኙ ልጆች ናቸው። ዘር ነው ለቤተ ክርስቲያን መድኃኒት የሚሆነው፣ ለዓለም መድኃኒት የሚሆነው፣ ለአካባቢ ለሰፈራችን፣ ለራሳቸው ለወላጆች መድኃኒት የሚሆነው ከአብርሃምና ከሳራ የሚገኝ ዘር ነው። ዛሬ ከአብርሃምና ከሳራ የሚገኘውን ዘር ነው ሁላችን የምንመኘው። መልካም ልጅ እንዲኖር ወላጆች ይፈልጋሉ። መልካም ልጅ እንዲወለድ እንዲኖራት እናት ትፈልጋለች፣ አባትም ይፈልጋል። ነገር ግን ወላጆች ራሳቸው መልካሞች ናቸው ወይ? እናት ራሷ መልካም ናት ወይ? መልካም ልጅ የምትፈልገው አባት ራሱ መልካም ነው ወይስ መልካም ዘር የሚፈልገው? ከመልካም ዛፍ መልካም ፍሬ ነው የሚገኘው። ዛሬ ዓለም እየተጨነቀች ያለችው እየተሰቃየች ያለችው ከትክክለኛ አብርሃምና ከትክክለኛዋ ሳራ ያልተወለዱት ናቸው። ዛሬ ዓለምን እየበጠበጡ ያሉት ለቤተ ክርስቲያን ፈተና፣ ለዓለም ፈተና፣ ለሰፈር ፈተና እየሆኑ ያሉት ከእግዚአብሔር ያልተገኙ ናቸው። ከአብርሃም ትክክለኛ አብርሃም ያልተገኙ ናቸው። ከትክክለኛ ሳራ ያልተገኙ ናቸው። ከትክክለኛ አብርሃም የተገኘውማ ይስሐቅን አይተናል። ከትክክለኛዋ ሳራ የተገኘውን ይስሐቅን አይተናል። ምን ሲያደርገው ሲገል ሳይሆን ሲሞት፣ ሌላውን ለመሰዋት ሳይሆን ራሱን ለመስዋዕት ለማቅረብ ሲዘጋጅ አይተናል። ዓለም ዛሬም መዳን የምትችለው መልካም ዘር ሲገኝባት ብቻ ነው። ይችን ዓለም መቀየር የሚቻለው መለወጥ የሚቻለው ሌላ ነገር በመስራት አይደለም፣ ህንፃውንም በመገንባት አይደለም፣ ሌላ ቴክኖሎጂ በመፈላሰፍ አይደለም። ከንጹህ ትዳር ንጹህ ዘር ሲገኝ ብቻ ነው ይች ዓለም መዳን የምትችለው። አለበለዚያ እየሆን ያለነው ነገር ሁላችንም እያየን ነው፣ እየተመለከትን ነውና መልካም ዘር በቤተ ክርስቲያን ካልተዘራ ካልተገኘ፣ በዓለም መልካም ዘር ካልተገኘ እየሰማና እያየን ካለነው በላይ ነገ የሚመጣው ዘመን ያስፈራናል፣ ያስጨንቀናል። ይህን ዓለም የሚረከበው ነገ እናንተ የምትወልዱት ልጅ ነውና ከእናንተ የሚገኝ ዘር ነውና እናንተ መልካሞች ሆናችሁ ልጆቻችሁ መልካም እንዲሆኑ፣ እናንተ አብርሃሞች ሆናችሁ እናንተ ሳራዎች ሆናችሁ ብዙ ይስሐቆችን እናገኛለን። መድኃኒት የሚሆኑ ለዓለም ለቤተ ክርስቲያን ፈውስ የሚሆኑ ሰዎችን እናገኛለን። ታዲያ ይህ የሚገኘው ትክክለኛ እምነት በውስጣችን ሲኖር ነው። ሳንጠራጠር አማኞች ስንሆን ነው። በ90 ዓመት እንግዲህ ልጅ ትወልጃለች የተባለችው ሳራ በ90 ዓመቷ ነው። እንግዲህ እዚህ ላይ ሳይንስ አፈርድሜ የበላበት ማለት ነው። ሰው 90 ዓመቱ ላይ በምንም ምክንያት ሊወልድ አይችልምና በእምነት ግን በሃይማኖት ሳራን አይተናታል። ዛሬም ልጆች የሌሏችሁ ሳራን የጎበኛችሁ እግዚአብሔር የጎበኛችሁ። ዛሬ ልጆች የሌሏችሁ አብርሃምን በሰርጅና ያስደሰተ እግዚአብሔር እሱ ያስደስታችሁ። ሁላችንም እግዚአብሔርን ጠይቀን በመንገዱ ተጉዘን ሕጉን ጠብቀን በስርዓቱ ሄደን ተነማይተባችን አምላክ ቅዱሳን እግዚአብሔር ለክብር ሞት ያውቃል።